የተሞጫጨቀ ልብስ ያስለብሳል። ሰሎሞን እንደዚህ ያለ በሞት ይበሉ የእንቅልፍ ብዛት ነው። የተሞጫጨቀ ልብስ ያስለብሳል። እንቅልፋም አትሁኑ። ሌላው ቢቀርሳ ነው አንዱ ስራ የለ ነው የምትሉ ይመልሱ። ስራ የለ ተመርቆ ቁጭ ነው የምትሉ አንዱ ጋር አንዱ ጊዜ ደስ የምትለኝ ይላለች ንገረች። አንድ ሰውዬ ያለው አንተ ልጅ እባክህ ተማር ሲሉት አንድ ጳጳስ ምንድን ነው ያለ? ምን እየበላሁ ልማር። መልሱ ደግሞ ስትደነቁር ምን እየበላ ደነቆርክ ነው ያሉት ማለት ነው። ስትደነቁር ምን እየበላ ደነቆርክ እና ስራ ፈት ለክብር አይመረጥም። ሰማችሁ ዘመዶች? እና እንደው ሀገራችንን እግዚአብሔር ከስራ ፈት ይጠብቅልን። እውነቴን ነው የምነግራችሁ። እና ስራ ፈትም አትምረጡ ብዬ ነው። ወደ ሰበካ ጉባኤ ብትሉት፣ ወደ ምንም ብትሉት፣ ወደ ምንም ብትሉት፣ ወደ ምንም ብትሉት፣ ወደ ምንም በቃ በአጠቃላይ ወደ ምንም ወዴትም ብትሉት ስራ ፈት አትምረጡ። ስራ ፈት አይመረጥም። እግዚአብሔር ስራውን ያከበረ ሰው እግዚአብሔር ከእናንተ ጋር ይሁን፣ ከሁላችሁ ጋር ይሁን። ስራ መስራት ትልቅ ነው። በነገራችሁ ላይ ገዳም ውስጥ 12 ሰዓት አለ። 12 ሰዓት ከ3 ይከፈላል። ለመነኮሳት አራቱ ቀኑ ለሁላችን 12 ሰዓት ከ3 ይከፈላል። 4 ሰዓት ለስራ፣ 4 ሰዓት ለጸሎት፣ 4 ሰዓት ለእረፍት 12 ሰዓት ከ3 ነው የሚከፈለው። መነኩሴ በ12 ሰዓት ውስጥ 4 ሰዓት የግድ መስራት አለበት፣ 4 ሰዓት ማንበብ አለበት፣ 4 ሰዓት መጸለይ አለበት። ሌሊቱም እንዲሁ ተለቁ 4 ሰዓት ያርፋል፣ 4 ሰዓት ይጸልያል፣ 4 ሰዓት ያነባል። የጤነኛ ሰው እንቅልፍ 4 ሰዓት ነው። ከዚያ በላይ የሚተኛ አዞ ነው፣ ሰው አይደለም። ሰው ከዚህ በላይ መተኛት የለበት። ስለዚህ እግዚአብሔር ሰዎች በእርግጥ በዚህ ሰሞን በዚህ ዘመን እንተኛ የሚባል የሚያስተኛ ጠፍቷል እንጂ እንቅልፍ ማዛር፣ ስራ ፈትነት የእግዚአብሔር ያደርግ። ሁለተኛው ደግሞ እግዚአብሔር የያዝነውን መክሊት አክብረን ስንይዝ እሱ ወደ ፈለገው ጸጋ ይጠራናል። አሁን እኛ እግዚአብሔርን ለማስደሰት ምን መክሊት ልምረጥ እንላለን። የያዝከው ቦታ ላይ ጥሩ ሰራተኛ ከሆንክ እግዚአብሔር እዚያው ላይ የነገ መክሊትህን ይነግራል። እውነቴን ልነግርህ፣ ጫማ ሰፊ ከሆንክ ጥሩ ጫማ ሰፊ ሆነህ ከቀጠልክ በጫማ ሰፊ ህይወት ላይ እግዚአብሔር መጥቶ ወደ ቀጣዩ እርከን ይጠራቸዋል። መረብ የምትጥል ከሆነ መረብ ጣይ ከሆንክ ከመረብ ጣይነትህ ያነሳል። ጥሩ ሌት ተቀን ስለ ቃዡ የሚመጣ መክሊት የለም። ገበሬ ከሆንክ ጥሩ አራሹ እዚያው እርሻ ውስጥ እግዚአብሔር ይመጣል። እዚያው እርሻ ውስጥ ነገራችሁ። ለምሳሌ አናንያኖስ የሚባለው የቅዱስ ማርቆስ ወራሴ መንበር የሆነው ሁለተኛው የግብፅ ጳጳስ ምን ነበር? ጫማ ሰፊ ነበር። ጫማ ሰፊ ሲመጣ ቅዱስ ማርቆስ ሊሰብክ ግብፅ ሲደርስ የቅዱስ ማርቆስ ጫማ ተበጠሰችበት። ሊያሰፋ ከጫማ ሰፊ ሲሄድ ያ ጫማ ሰፊ የቅዱስ ማርቆስን ጫማ እጠግናለሁ ሲል የጫማው መስፊያ እጁን ወጋው። ያንን እጁን ማን ፈወሰለት? ቅዱስ ማርቆስ በአምላኩ ስም ይሄንን አምላክማ እኔም አምናለሁ ብሎ ተጠርቆ ክርስቲያን ሆነ። ይሄ ሰው አድጎ ተማረና ሁለተኛው ጳጳስ ሆነ። የግብፅ ሁለተኛው ጳጳስ ጫማ ሰፊ ነበር እላቸዋል። ሰው ያለበት ቦታ ላይ ጥሩ ስራ ከሰራ እግዚአብሔር እዚያው ላይ ይጠራዋል። ያላችሁበት ቦታ ላይ አትዋሹ፣ አትስረቁ፣ በእውነት ስሩ። ቢሮ የምትሰሩ ካላችሁ ደግሞ አታጭበርብሩ። የምዕመናንን ገንዘብ አትስረቁ፣ የምዕመናንን ሰዓት አትቀሙ። የእናንተ የቲክቶክ ፕሮግራም እንዳይበላሽ ብላችሁ ባለጉዳይ አታውላሉ። ቢሮ ላይ ቁጭ ብላይ እየተሽከረከር ኮምፒውተር ላይ አንዳንድ ነገር እያዳመጥ ባለጉዳይ አታውላሉ። ያላችሁ ቦታ ላይ ታማኝ እና እግዚአብሔር የምትፈሩ ከሆነ መምህር ከሆንክ ጥሩ መምህሩ፣ ሐኪም ከሆንክ ጥሩ ሐኪም። ያለበት ቦታ ላይ ሰው እግዚአብሔርን ከፈራ
እግዚአብሔር ሩቅ አምላክ አይደለም። እዚያው ያለንበት ቦታ ላይ ይመጣል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? የቤት ሰራተኛም ከሆናችሁ ልክ እዚህ እነሱ ማን ይፈቅድላቸዋል እንጂ የቤት ሰራተኛም ሆኑ ሰው ጥሩ የቤት ሰራተኛ ከሆነ እግዚአብሔርን በቤት ሰራተኛነቱ ማግኘት ይችላል። ወደ ትልቅ ጸጋ ይሸጋገራል። የቤት ሰራተኛ ሆነ መጽሐፈ ነገሥት ምዕራፍ 4 ምዕራፍ 5 ስታነቡ ይህን ታሪክ ነው የሚያስረዳው። ሶሪያ ውስጥ በስደት የምትኖር አንዲት የቤት ሰራተኛ ነበረች። የንጉሱ ቢትወደድ ውስጥ ትልቅ ባለስልጣን፣ እንግዲህ በዛሬው ምን እንደሚባል አላውቅም፣ ኑሮውን እንጠራለን የዛሬው ትርጉም ካልገባን ወይም ከዛሬው ጋር ማዛመድ ካቃተን፣ ለማንኛውም የንጉሱ ቃል አቀባይ ነው ግዴታ እንደዚህ የሆነ ወይም ከፍተኛ የጦር አዛዥ የሆነ ሰው ነበር። እዚያ ቤት ውስጥ የቤት ሰራተኛ ሆና ትሰራለች። የእስራኤል አምላክ አትርሳኝ እያለች ብቻዋን ጣዖት ከሚመለክበት ቤት እግዚአብሔርን እያመለከች እነዚያን ሃይማኖት የሌላቸው ሰዎች በቅንነት ታገለግላቸዋል። ስታገለግል ሃይማኖት የላቸው ማለት በልቧ እግዚአብሔርን ወእሰግድ በበረከ ልቤ እንዳለ ቅዱስ ዳዊት በልቡናዋ ጉልበት ለእግዚአብሔር እየተንቀጠቀጠች የእስራኤልን አምላክ እየፈራች ሶሪያ ውስጥ በጣዖት ቤት ውስጥ ትኖር ነበር። እግዚአብሔር የእሷን ክብር እንዲገለጥ ያ ሰው ለምጽ መታው። ቢገፋ ቢተፋ እንድናለ ይቺ ሴት ናለች ለእመቤቷ ጌታዬ እኮ እሺ የሚሉ ከሆነ እስራኤል ውስጥ ኤልሳ የሚባል ድውይ የሚፈውስ ነቢይ አለ። እዚያ ሊሄድ እኮ ይድናል ነገረችው። የሶሪያው ንጉሥ ለእስራኤሉ ንጉሥ ቢትወደድን ፈውሰህ ላክልኝ ብሎ ደብዳቤ ጻፈላቸው። ጋር ይላሉ ምን ይላል? ፈውሰህ ላክልኝ። አያችሁ ጠብ ሲፈልገኝ እኔ በፈውስ እግዚአብሔር ግን እንዴ ወጥተነከ አይዞህ ነቢይ ኤልሳ ወደ እሱ ላከው ሲፈውሰዋል። ኤልሳ ሄደ። ታሪኩን ለማሳጠር አሁን ስለ ጸበል ሰብክበት ስላልሆነ ርዕሰ ጉዳያችን ዮርዳኖስ ይታጠብ አለው። ዮርዳኖስ ውስጥ ሲታጠብ የዚያ ሰውዬ ቁስል ተፈወሰ። እጅግ ተመልሶ ሲሄድ እንዳታውቃላችሁ ያቺ ሴት ሶሪያ ውስጥ የሀገሯ አፈር በሌለበት የእስራኤልን አምላክ ጣዖት በቆመበት አፈር ውስጥ ስታመልከው የእሷ ጌታ የሆነውን ደግሞ በሃይማኖቷ ስባ የእግዚአብሔር ባሪያ ስላደረገችው የኢየሩሳሌምን አፈር ጭኖላት ሄደ። ይሄን አፈርማ ጭኛው ነው የምሄድ አፈሩ ላይ ደንድዬ ለእስራኤል አምላክ እሰግድበታለሁ። የእስራኤልን አፈር ጭኖ ወስዶ ሶሪያ ውስጥ ወስዶ የሀገሯን አፈር አለችበት ቦታ ወስዶላት እሷም አምላክ አብርሃም፣ አምላክ ይስሐቅ፣ አምላክ ያዕቆብ ተመስገን እያለች በሀገሯ አፈር ሰገደች። እግዚአብሔር ሎሌ ብንሆን ገረድ ብንሆን ብሩቅ አይደለም። እንዲያው ሲመቻችልኝ አንድኛዬ የሚባል አምላክ የለም። ያለንበት ቦታ ላይ እግዚአብሔር አለ። የሆቴል አስተናጋጅ ሁኑ፣ ሃይማኖት ከሌለው ሰው ቤት ተቀጥራችሁ ስሩ፣ የትም ሁኑ፣ እግዚአብሔር ግን በልቡናችሁ ይኑር። እንዲያ ከሆነ እግዚአብሔር ሩቅ አይደለም። እንደውም አባቶቻችን ምን ይላሉ? የጣዖት ቤት እንኳን ወስደው ስገድ ቢሉ አልሰግድም በል፣ አንገትህን ተጭነው ግን ስገድ ብለው ከተጫሉ አንተ በልብ ስግደቱን ለእግዚአብሔር አለ እግዚአብሔር ይቀበለዋል። የጣዖቱ መሬት የለውምና። አንድ በረላም የሚባል ሰማዕት ነበርና ለጣዖቱ ዕጣን አቅርብ አሉ። እኔ ከኢየሱስ ክርስቶስ በቀር ዕጣን ማቀርብለት ማንም የለም ማለት አቅርብ አላቀርብም። አንተ በማይጠንት አላጥንም የምትለው እንደዚያ ከሆነ አንተ በማይጠንት ዕጣን አላጤስም ስትል እኛ እጁን ፍሙን እጅ ላይ አድርገን እጅ ላይ እናጤሳለን አሉ። እጁ ላይ ፍም አደረጉና ዕጣን አድርገው ወደ ጣዖቱ ቤት ሲወስዱት ምን እንዳደረገላችሁ? ጌታዬ ኢየሱስ ክርስቶስ ሆይ ይህን ንጹሕ ዕጣን ለክብር ተቀበለ። ምን ላይ እንደዚህ ያለው ጣዖት ቤት ውስጥ ገብቶ በግድ ነው ቢሄዱ እጁ ላይ ፍም አድርገው ቢያጤሱበት ጌታዬ ኢየሱስ ክርስቶስ ሆይ ይሄን ዕጣን ተቀበለ። ሰው በልቡ እንዳመነው ይደረግለታል።
ሃይማኖት የልብ ስራ፣ ሃይማኖት የልብ ጎዳና፣ ሃይማኖት የልብ ሩጫ፣ ሃይማኖት የልብ መሰላል፣ ከእግዚአብሔር ጋር ያለ የማይበጠስ ሰንሰለት፣ የማይቀማ ሀብት፣ ሌባ ቆፍሮ የማይደርስበት ድልብና ወርቅ ይሏቸዋል። ሃይማኖት ሲሰደዱ ሀገር የማይከለክለው የሚከተል ክብር ሃይማኖት። ስለዚህ የእግዚአብሔር ስሞች ያለ በጥቂቱ የታመነ እስኪ በሉ በብዙ ይሾም። ተማሪ ከሆናችሁ እዚህም ተማሪ አይጠፋም። እሺ ተማሪ የሆነ ተማሪ በአጠቃላይ ተማሪ ነን ሁላችሁ። ተማሪ ከሆናችሁ ተማሪነት ላይ ጥሩ ሳትሆን ትልቅ ነገር የምትፈልግ ለምንድን ነው? ዓለምን የሚያጠፉ ሰዎች እኮ በጣም ተማሪነታቸው ጥሩ አድርገው ያልተጠቀሙበት ሰዎች ናቸው። በተማሪነቱ ሳይታመን መምህር ቢሉት ደስ ይለዋል። እናቴ እንዴት ምን ይቻላል? እንዲያው አታፍሩ ጎበዴ እየተማሪ ሁሉ እኮ ነው አንዳንዱ ማለት ነው። አሁን ተማሪነቱ ሳይጠቀም መምህር መባል ያምረዋል። ገና ጉባኤ በገባ በዓመቱ ካባ ማሰፋት ይጀምራል። ለማምኑ እንዲሆን አሰፍቶ የኔታ ቢሉ ደስ ይለዋል። እናቴ መጀመሪያ ተማሪነት ላይ ስራ ጌታዬ ነው እኮ እንዴ ሳይማሩ ኧረ በሞቴ ነው እዚህ ቅሪያት ዓለም የሚባል ሀገር ነው። እሺ ማያው ቅሪያት ዓለም የሚባል ሀገር ነው። አሁን በለ አወጣችሁ መልካም። እሺ ወደ ቅሪያት ዓለም መንገዱ መሄድ ነው። ወደ ቅሪያት ዓለም መንገዱ መሄድ ነው። አናውቀውም ነው። ሀገሩን ካላወቃችሁ የሀገሩን መንገድ በምን ታውቃላችሁ? ካልተማርከው ሳትማር መምህርነት ለምን ያምራል? ያላወቅከውን ያልበቃህበትን ወንበር ለምን ትፈልጋለህ? የሰራህበትን መሆን ያለበት ልጅ ሳይሆን አባት ተሆኑ አይታወቅም። ሕፃን ሳይሆኑ ወጣት ተሆኑ አይታወቅም። የልጅነትን ጊዜ ሳያሳልፉ እናቱን የምታውቅ ሴት አናውቅ። የሕፃንነት ጊዜውን ሳያሳልፍ አባቱ ነው የሚያውቅ ልጅኛ አይተን አናውቅ። ሁሉም ነገር በጊዜውና በረድፉ ይሄዳል። ያለንበት ቦታ ላይ እንቁም። እዚያ ላይ እግዚአብሔር ይመጣል። አንቃዥ ወዲያ እንበል፣ አንድከም። ያለንበት ቦታ ላይ ታማኝ እንሁን። እግዚአብሔር ያለንበት ቦታ ይመጣል። ሩቅ አይደለም። እግዚአብሔር ሁላችንም ከያለንበት መጥቶ ይጥራል። ማቴዎስን ከቀራጭነት ያነሳ አምላክ እኛንም ከዚያ ይጥራል መድኃኒዓለም። ስለዚህ እግዚአብሔር የማይገኝበት ቦታ የለም። እዚያም ይመጣል። እናንተ ቢመስላችሁ ምንድን ነው ገዳም ስትሄዱ ቤተክርስቲያን ስትመጡ ነው። ኧረ ክርስቶስ ቢሮም ይመጣል። ማቴዎስን እኮ ቢሮ ሄዶ ነው ያመጣው። ቢሮአችሁ ይመጣል። ክርስቶስ ግን ምን ለብሶ እንደሚመጣ አታውቁትም። ሸሚዝ የለበሰ ይምጣ፣ ሽማግሌ ይምጣ፣ ጃኬት ለብሶ ይምጣ፣ ኮት ለብሶ ይምጣ፣ ፊቱ ተጨማዶ ይምጣ፣ እንዲቀጥሎ ይምጣ፣ ጎንበስ ብሎ ይምጣ፣ ሕፃን ልጅ ሆኖ ይምጣ፣ ወጣት ሆኖ ይምጣ፣ ሻሽ ጠምጥሞ ይምጣ፣ እርቃኑን ይምጣ። ክርስቶስ እንዴትም ሆኖ ቢሆን ግን ያላችሁበት ቦታ ላይ ብዙ ቀን መጥቷል። አልፎን እንዳይሄድ ነው መጠንቀቅ። እኛ ቤተክርስቲያን ስንጠብቀው ቤታችን ውስጥም ክርስቶስ አለ። እኛ ግን ክርስቶስ የሚመስለን እንደ ጣዖት ቤተክርስቲያን ብቻ ቁጭ ያለ ይመስላችኋል? ጣዖት ነው መቅደሱ፣ የጣዖቱ ቦታ ብቻ ላይ የሚቀመጥ። እግዚአብሔር ግን መቅደሱ ውስጥ በክብር እንዳለ ቤታችን ይመጣል፣ ስራ ቦታችን ይመጣል፣ ነጋዴዎች ቤት መካዝናችሁ ውስጥ ይመጣል፣ ሱቃችሁ ውስጥ ብዙ ቀን ክርስቶስ መጥቷል። ቤተክርስቲያን ዝም ብሎ 50 ሺህ ብር እየመጡ ጥላ እየሰጡ የወርቅ ጥላ እየሰጡ ቤተክርስቲያን ሲሰራ ጥቂት ብሎኬት እየሰጡ መካዝን ውስጥ መስረቅ ማጭበርበር አይደለም። ቢሮ ውስጥ ማጭበርበር አይደለም። እዚህ መጥቶ መንበርከት እዚያ ሌባ መሆን አይደለም። እግዚአብሔር እዚያም ይመጣል። አባ ብሶይን አንድ ቀን ሰዎች ተሰብስበው እግዚአብሔርን አሳየን አሉ።
ኧረ ተው እናንተ ተው አለ። አሳየን ካለን ነው ነው እንዴ? ኧረ እግዚአብሔር አሳየን እያሉ ነው። ወደ ተራራው ገለጥላችኋል ብሏቸዋል እግዚአብሔር አለ። ማልዳ ተነስቶ ሁሉም ሰው እግዚአብሔር እንዲያይ ሩጫው እንዴት ነው? መንገድ ላይ አንድ ሽማግሌ ሰውዬ የት ሄዳችሁ ነው? እግዚአብሔር እንድናይ እባካችሁ እኔን የሚያዙኝ እና ማየት ፈልጋለሁ። ዞር በል ይረፍድብናል። እግዚአብሔርን ለማየት እኮ ነው። መጨረሻ ሁሉን እያመጣ ወደ ተራራው አባ ሙሴን ግን እኔንም ዘንድ ያለው አዘለው። ለካ ደካማ ሽማግሌ መስሎ የታየው ማን ነበር? እግዚአብሔርን ብዙ ቀን አልፈነዋል ብላችሁ ብዙ ቀን መጥቶ እኮ አልፈን ሄደ። እኛ የሚመስለን እዚህ ታቦት ሲወጣ ብቻ መስለዋል። ሞይ እቤት እግዚአብሔር መጥቶ ጎረቤቱ ሆኖ መጥቶ አስፋልት ላይ እግዚአብሔር አለ፣ ታክሲ ውስጥ እግዚአብሔር አለ። ትዝ ይላችኋል? ታክሲ ውስጥ ዞረ ብለህ ስትገባ እዚያ ውስጥ እግዚአብሔር እየገፋው ቢሆን እግዚአብሔር የሚመስልህ ወርቅ ደፍቶ ጥላ ሲዞ ክፈል ያለ የሚመጣ መሰለህ እንጂ እንደዚህ አይደለም። እግዚአብሔር እኮ እግዚአብሔር ምን ሆኖ እንደሚመጣ የሆነ ሴት ሆኖ ይምጣ የሆነ ሰው እየመስሎ ይምጣ እኛ ምን እናውቃለን? እግዚአብሔር መኪና ውስጥ እንዳያልፋችሁ፣ እግዚአብሔር ጎረቤት ውስጥ እንዳያልፋችሁ፣ እግዚአብሔር መንገድ ላይ እግዚአብሔር ወረፋ ስትጠብቁ እንዳያልፋችሁ። ሰውየውን ደፋ አድርገኝ ዞረን ብለህ አስቀጥረህ እየገባህ አጭበርብረህ እንደምን ብለህ እኔን አስቀድመኝ እያለ እግዚአብሔርን ልታገኘው ርቀህ ደግሞ ማልዳሩ እግዚአብሔር አጠገባችሁ መንግሥተ ሰማያት በመካከላችሁ ናት። እስኪ በላ መንግሥተ ሰማያት የት ናት? በመካከላችሁ ናት። መንግሥተ ሰማያት ሩቅ አገር አይደለች። ያ ማለት ክርስቶስ ነው። መንግሥተ ሰማያት ናት። እና እግዚአብሔር ሰዎች መክሊታችሁን አክብሩ፣ ጸጋችሁን አክብሩ። ያላችሁበት ቦታ ላይ እግዚአብሔርን ፈርታችሁ አገልግሉ። እግዚአብሔርን እናገኘዋለን። ከቃሉ ጋር ናችሁ። እግዚአብሔር ጋር ነው። ሁለተኛው የቅዱስ ማቴዎስ ሕይወት ውስጥ የምንማረው እግዚአብሔር አንደኛው ሰራተኛን ይጠራል፣ ሁለተኛ መክሊቱን ያከበረን ሰው ያከብራል። ሶስተኛው ግን እግዚአብሔር ና ሲለው አላመካኝም። ስራ ላይ ነኝ፣ ብዙ ያልሸፈንኩትን ነገር አለ፣ ኦዲት አላደረኩም፣ ምን ትሰራልኩም፣ እንደዚህ ብሎ በዚህ ደርሶ ሪፖርት ገና አልጻፍኩም ምን አላል። ተነስ ብድግ። አሁንም ዘመዶቼ ይሄ እግዚአብሔር ድምፅ ነው። ኑ እሺ ንስሐ ግቡ። መቼ? ዛሬ። ማቴዎስ ተነስ። መቼ? አሁን ብድግ። አሁን የመዳን ቀን ዛሬ ነው። ከዛሬ መቼ ነው? አሁን። ዛሬ ንስሐ እንግባ። ጉባኤ የሚዘጋጀው ሰዎችን ሊቅ ለማድረግ አይደለም። የእግዚአብሔር ቃል ይባላል ትራንስፎርሜሽን ነው እንጂ ኢንፎርሜሽን አይደለም ይባላል። ሜቶዶሎጂ ነው። ምን ማለት እንደሆነ ገባችኋል? የእግዚአብሔር ቃል ኢንፎርሜሽን አይደለም፣ መረጃ አይደለም። የእግዚአብሔር ቃል ትራንስፎርሜሽን ነው ማለት ለውጥ ነው፣ መለወጥ ነው፣ የሚለውጥ ነው፣ የሚቀድስ ነው። አሮጌ ሰውነታቸውን አዲስ ፍጥረት የሚያደርግ ነው። የእግዚአብሔር ሰው አውሬ የመሰሉትን ሰዎች እግዚአብሔርን እንዲመስሉ የሚያደርግ ነው። የእግዚአብሔር ቃል መረጃ ሰብስበን እውቀት አጠራቅመን እንድንመለስ ጉባኤ አይዘጋጅም። እንድንለወጥ፣ እንድንቀደስ፣ ክርስቶስን እንድንመስል ካለንበት ጉባኤ እንድንወጣ ነው ጉባኤ የሚዘጋጀው። የመዳን ቀን ዛሬ ነው። ትምህርት ውስጥ ያላችሁ ባለ ዲግሪዎች፣ ባለ ማስተርሶች፣ ባለ ፒኤችዲዎች፣ ባለ ቢሮዎች ሁላችሁ ዛሬ በቅዱስ ማቴዎስ እንደ ቅዱስ ማቴዎስ ልጄ ተከተለኝ ይላችኋል። መከተል ማለት ክርስቲያን ማለት የክርስቶስ ተከታይ ማለት ነው። the followers of Christ የክርስቶስ ተከታይ። የክርስቶስ ተከታይ ማለት ምን ማለት ነው? ክርስቶስ እንደሰራው የሚሰሩ ማለት ናቸው። ዛሬ ተከተለኝ፣ ንስሐ ግቡ።
ይቺ ጾመ ነቢያት ሳታልቅባችሁ እንደ ማቴዎስ ዛሬ ተነሱ ሁላችሁ። እኔም እናንተም እግዚአብሔር የሚነሳ ልብ ይስጠን፣ የሚነሳ ልብ ይስጠን፣ የሚነሳ ልብ ይስጠን። ዛሬ ነው ዛሬ መነሳታለን እንደ ማቴዎስ ልጄ አሁን ዞር ብሎ እንኳን አይደል ብድግ ብሎ ሰይጣን ሰዎችን የሚጎዳበት ትልቁ ፈተና ነገ ነው። ነገ ነው። መዘግየት የሰይጣን አንዱ ፈተና ነው። ንስሐ ግባ። የዛሬ ወር አንዳንድ ነገሮችን አስተካክል። ዘመዶች እስከምናስተካክል እንደተዝረከረክ ሞት ነው። አስተካክል እስከምንል ሳትስተካከል እንሞታለን። ማቴዎስ ለዚያ ነው ኃላፊዎችን ጠርቼ አስፈቅጄ ሪፖርት አድርጌ ሳይ ዛሬ ወደ አምላኩ ብቅ እንደ ቅዱስ ማቴዎስ እኛንም ፈጥኖ ንስሐ የሚገባ ልብ ይስጠን። ይሄ አባት የጻፈልን ወንጌል ነው ለማለት ነው። በወንጌሉ ለመጠቀም ያብቃል። አሁን እሱ ምን አለ? ጌታ ካስተማራቸው ትምህርት አንዱን ነው ዛሬ ርዕስ የመረጥነው። ቀዝቃዛ ውሃ የሰጠ ዋጋውን አያጣም የሚለው ይሄ አንቀጽ ስለምን የተነገረ ነው? ከምዕራፍ 16 ቁጥር 24 የሚጀምር ነው። የሐዋርያትን መከራና ዋጋ የሚሰጥ ነው፣ ወይም ዋጋቸውን የሚናገር ነው። እንደ ባለባሞች እንደ ርግብ የዋሆች ሁኑ፣ እንደ በግ በተኩላዎች መካከል እልካችኋለሁ። ከጌታው የሚበልጥ ደቀ ባሪያ ከመምህሩ የሚበልጥ ደቀ መዝሙር የለም ነበር ያላቸው። እንግዲህ ባለቤቱን በብዔልዜቡል በአጋንንት አለቃ አጋንንትን ያወጣል ካሉ እናንተንም እንደምን አብልጠው አይሰድቧችሁም? እንግዲህ ልባሞች ሁኑ። ከእናንተ የራስ ፀጉራችሁ እንኳን የእናንተ የተቆጠረ ነው። የሰማይ አባታችሁ ሳያውቅ ከራስ ፀጉራችሁ አንዲት እንኳን አትወድቅም። ለምድር ሰላምን ያመጣሁ እንዳይመስላችሁ ሰይፍን እንጂ በሰው ፊት ያመነብኝን እኔም በአባቴ ፊት አምነዋለሁ፣ በሰው ፊት የካደኝን እኔም በአባቴ ፊት እከደዋለሁ። ስለ እኔ እናቱን አባቱን ወንድሙን እህቱን የተወ 100 እጥፍ በሰማይ ዋጋ ያገኛል። የኔን ሊሆን የሚሻ ሰው ካለ ራሱን ይካድ፣ ጨክኖ የሞቱን መስቀል ተሸክሞ ይከተለኝ። ሰውነቱን የሚወዳት ሰው ካለ ይጣላት። ስለ እኔ ሰውነቱን የጣላት ሰው ክብር ይዛ ያገኛል። መስቀልን የማይሸከም በኋላ የማይከተል ቢኖር የኔ ሊሆን አይችልም። ከኔ ይልቅ እናቱን አባቱን ወንድሙን እህቱን ዘመዶቹን የማይተው የኔ ሊሆን አይችልም። እናንተን የተቀበለ እኔን ተቀበለ፣ እናንተን ያልተቀበለ ግን እኔንም አልተቀበለም። ወደ ሄዳችሁበት ቤት ሰላም ለዚህ ቤት በሉ። ከተቀበላችሁ ሰላሜ ያርፍበታል፣ ካልተቀበላችሁ ደግሞ ሰላማችሁ ጸንቶ ይኖራል። እውነት እላችኋለሁ ጻድቅን በጻድቅ ስም ነቢይን በነቢይ ስም የተቀበለ የጻድቁን ዋጋ የነቢዩን ዋጋ ያገኛል። በደቀ መዝሙሬ ስም እዚህ ከታናናሾቹ አንዱ ቀዝቃዛ ውሃ የሰጠ ሰው ዋጋውን አያጣም ብሎ ለቅዱሳን ሐዋርያት መከራቸውን የነገረበት ክፍል ነው። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ትርጉሙ ምንድን ነው? በአጭር ቃል ትርጉሙን ነግራችሁ ወደ ቤታችን እንደ እግዚአብሔር ፈቃድ እንሄዳለን። የመጀመሪያው ነቢይን በነቢይ ስም የተቀበለ የነቢይን ዋጋ ያገኛል። ጻድቁን በጻድቅ ስም የተቀበለ የጻድቁን ዋጋ ያገኛል። ግዕዙን እየጠቀስኩ በአማርኛ መፍታት ያላስፈለገኝ ጊዜያችን አጭር ስለሆነ ነቢይን በነቢይ ስም የተቀበለ የነቢይን ዋጋ ያገኛል። ምን ማለት ይመስላል? ነቢይን በነቢይ ስም የተቀበለ የነቢይን ዋጋ ያገኛል። ነቢይን በነቢይ ስም መቀበል ማለት ሁለት ትርጉም ነው። ሳዊሮስ ዘአንጾኪያ እንደተጠቀሙ ነቢይን በነቢይ ስም መቀበል ማለት ሁሉን አዋቂ የሆነ ክርስቶስን በነቢያት ሃይማኖት ያመነው ሰው የነቢያትን ዋጋ ያገኛል ማለት ነው ብሎ ተርጉሞታል። ሁሉን አዋቂ የሆነ ክርስቶስን በነቢያት ሃይማኖት የተከተለው ሰው የነቢያትን ዋጋ
ያገኛል። ምክንያቱም ክርስቶስ የነቢያት አምላክ ነውና። ዕብራውያን ምዕራፍ 13 ቁጥር 8 ላይ ኢየሱስ ክርስቶስ ትናንትም ዛሬ እስከ ዘላለሙ ድረስ ሕያው ነው ይላል። ኢየሱስ ክርስቶስ ትናንትም ዛሬ እስከ ዘላለሙ ድረስ ሕያው ነው። ትናንት በነቢያት ዘመን፣ ዛሬ ዘመነ ሥጋዌ አልፎ በሚመጣው ዘመን ሁሉ ከዘመንም በኋላ ክርስቶስ ያው ነው። ስለዚህ ክርስቶስ አምላከ ነቢያት ነው። በነቢያት የተናገረው ነው። የዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 44 ላይ ሲናገር እናንተ መጻሕፍትን ትመረምራላችሁ፣ በእነሱም የዘላለም ሕይወት የምታገኙ ይመስላችኋል፣ እነሱ የኔ ምስክሮች ናቸው ይላል። መጻሕፍትን ትመረምራላችሁ፣ በእነሱ ሕይወት የምታገኙ ይመስላችኋል፣ እነሱም የኔ ምስክሮች ናቸው ይላል። ስለዚህ አይሁድ የሚያነቧቸው የነቢያት መጽሐፎች የክርስቶስ ምስክሮች ናቸው። የነቢያት መጽሐፎች ሁሉ የክርስቶስ ምስክሮች ናቸው። በዕብራውያን መልእክቱ ምዕራፍ 1 ቁጥር 3 ላይ ሲናገር በብዙ ነገር ብዙ መጣ እግዚአብሔር በብዙ አነጋገር በብዙ ጎዳና እግዚአብሔር ለአባቶቻችን በነቢያት ተናግሮ ወደ ነሰ በዳህሪ መዋዕል ነገረነ በወልዱ በመጨረሻው ዘመን ግን ለእኛ በልጁ ተናገረን። ስለዚህ ጌታችን መድኃኒታችን ክርስቶስ አምላከ ነቢያት ነው። የነቢያት አምላክ ነው። እኛ ክርስቲያኖች ኦርቶዶክሳውያን ክርስቶስን የምናምነው እንደ ነቢያት አድርገን ነው። ክርስቶስ አምላክ መሆኑን የተረዳ ነው ትንቢተ ነቢያትን ሳያፋልስ ስለመጣ ነው። ከድንግል ይወለዳል፣ ከድንግል ተወለደ። በቤተልሔም ይወለዳል፣ በቤተልሔም ተወለደ። ዮርዳኖስ ይፈራዋል፣ ዮርዳኖስ እየፈራው ተጠመቀ። በምድረ በዳ ይጾማል፣ በምድረ በዳ ጾመ። ለአሕዛብ ብርሃን ይሆናል፣ አሕዛብን ሁሉ አበራላቸው። ለሞቱት ሕይወትን ይሰጣል፣ ሕይወትን ሰጠ። ለድሆች የምስራችን ይሰብካል፣ የምስራችን ሰበከ። አንካሶች እንዲረቁ፣ ዲዳዎች እንዲናገሩ፣ ሽባዎች እንዲተረተሩ፣ ደንቆሮዎች እንዲሰሙ፣ ድውያን እንዲፈወሱ፣ ሙታን እንዲነሱ፣ ፍትሕ ያጡት ፍትሕ እንዲያገኙ፣ ኃጢአተኞች እንዲሰረይላቸው ክርስቶስ የአሕዛብ ብርሃን ይሆናል ብለው ተናገሩ። ክርስቶስ የአሕዛብ ብርሃን ሆኖ ተገልጧል። በኢየሩሳሌም ይሰቀላል፣ እጅና እግሩን ይቸነከራል፣ ተቸነከረ። ሐሞት ይጠጣል፣ ሐሞት ጠጣ። ልብሱን ይካፈሉታል፣ ተካፈሉት። ዕጣ ይጣጣሉታል፣ ተጣጣሉት። ይሰቅሉታል፣ ተሰቀለ። ይነሳል፣ ተነሳ። ያርጋል፣ አረገ። ይመጣል ብለው ተናገሩ፣ ይመጣል። ክርስቶስ አምላከ ነቢያት ነው። የነቢያት ፈጣሪ፣ የነቢያት አምላክ ነው። ስለዚህ ክርስቶስን ነቢያት በተናገሩት መሰረት የሚያምነው ሰው አለ ክርስቶስ ለነቢያት የሚያወርሳት መንግሥተ ሰማያት ያገኛል። በነቢያት ሃይማኖት ያመነው ሁለት ነገር ነው እዚህ ውስጥ የምትማሩ። አንደኛ ነቢያት እንደተናገሩት አድርገው ክርስቶስን አምላክነቱን የሚያምኑት ነው። ነቢያት የጠበቁት እግዚአብሔርን እንጂ ፍጡርን አልጠበቁም። ክርስቶስ አምላክ ነው። አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። አምላክ ብለው የጠበቁት ነቢያት ፍጡር አልጠበቁ። ነቢያት የእግዚአብሔርን ተላላኪ አልጠበቁ። ነቢያት ተስፋ ያደረጉት አምላክ ነው። ፍጡርም ተስፋ መሆን አይችልም። ተስፋ ያደረጉት አምላክን ነው። ስለዚህ የመጣውም አምላክ ተስፋችን ነው። ነቢያት አምላክ እንደጠበቁ ክርስቶስን አምላክነቱን ሳይጠራጠር ያመነ ሰው፣ የባህሪ አምላክ ነው ብሎ ያመነ ሰው፣ ክርስቶስ ሕይወት ነው ብሎ ያመነው ሰው። ኦርቶዶክስ ትክክል ናት የምንልበት ምክንያት ክርስቶስን እንደ ተላላኪ የአምላክ ተከታይ አድርጋ አይደለም የምትቆጥረው፣ ሕይወት አድርጋ ነው የምታምነው። ለምን? ነቢያት የጠበቁት ሕይወት ነው። ሕይወት የሚለምን አልጠበቁም። ሕይወት ግን ጠብቀዋል። ሕይወት መጣ ክርስቶስ። ስለዚህ ምን አለ ዮሐንስ 11:25 ላይ እኔ ሕይወት ነኝ፣ እኔ ትንሣኤ ነኝ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ምን አለ? እኔ እውነት ነኝ፣ እኔ መንገድ ነኝ፣
እኔ ሕይወት ነኝ፣ እኔ እውነት ነኝ፣ እኔ መንገድ ነኝ። እንደምታውቁት ክርስቶስ እስከሚወለድ ድረስ የግሪክ ፈላስፎች በዓለም የነበሩ ሰዎች ሁሉ ሶስት ጥያቄ ነው የነበራቸው። እውነት ምንድን ነው? ፍልስፍና የተጀመረ በዚህ ኮል እውነት ምንድን ነው? መልስ ክርስቶስ ለዚህ ለሚለፋ ልብ መልስ ይዞ መጣ። እውነት ምንድን ነው ብለው እነ ሶቅራጥስ መርዝ ጠጥተው እስኪሞቱ ድረስ ለፍተው ያላገኙትን መልስ እውነት ምንድን ነው? ክርስቶስ መጣና እውነት እኔ ነኝ መልስ መለሰ። እውነት ለሚፈልጉ ሕይወት ምንድን ነው? የዓለም ጥያቄ ነበረ። ክርስቶስ መጣና ሕይወት እኔ ነኝ። ወደ እውነትና ወደ ሕይወት የሚደረሰው በየት ነው? መንገድ እኔ ነኝ። ሶስቱንም ነገር ክርስቶስ ለዓለም ጥያቄ ትክክለኛው መልስ ነው። ክርስቶስን ያላገኘች ነፍስ በጥያቄ ትኖራለች። መድኃኔዓለም እሱ የጥያቄ መልስ ነው፣ የሕይወት መልስ፣ የእውነት መልስ። እውነት ምንድን ነው? ክርስቶስ። ሕይወት ማን ነው? ክርስቶስ። ወደ እውነትና ወደ ሕይወትስ የሚወስድ ማን ነው? እሱ። ያለ እሱ ረዳትነት ማን ወደ እሱ መድረስ ይችላል? እሱ ሲረዳን ወደ እሱ እንደርሳለን፣ ወደ አብ እንደርሳለን፣ ወደ መንፈስ ቅዱስ እንደርሳለን። ጉዳዩ የለማኝና የተለማኝ ጉዳይ አይደለም። የምልጃ የአማላጅ የተማላጅ ጉዳይ አይደለም። ጉዳዩ ያለ እኔ ረዳትነት እኔንም የሚያውቅ አባቴንም የሚያውቅ መንፈስ ቅዱስንም የሚያውቅ የለም ማለት ነበረ። ነቢያት የጠበቁት ተስፋቸው ኢየሱስ ክርስቶስ መጣ። ስለዚህም እየጾምን የነቢያትን ጾም የምንጠብቀው አምላክ ነቢያት ማረን፣ ነቢያት እንደጠበቁ አድርገህ ትንቢቱን ሳንሸራርፍ እንድናምንህ እነሱ በሄዱበት መንገድ እንድንከተልህ አምላክ ነቢያት ክርስቶስ ልባችን አብራው፣ አንካሳውን ልቡናችንን አቅናልን፣ ሰውነታችን አስተካክልልን። ለሙሴ ያነጋገርከው ጌታ እኛንም ተናገረን። ኤልያስን አንድ እንጀራ አብልተህ 40 ቀን አስጉዘህ የሰወርከው አምላክ ሥጋ እንደምህን ሰጥተኛልን ከሞት ሰውረን። ዳዊትን ያናገርክ አምላክ እኛንም በዳዊት ንስሐ ማረን። ለሕዝቅኤል በክብር የተገለጥክ አምላክ በምስራቅ ደጃፍ የተገለጥክለት እኛንም በእናትህ በድንግል ማርያም ትከሻ ተናገረን፣ ተገለጽልን። ኢሳይያስ የድንግሊቱ ልጅ አድርጎ ያየህ የድንግሊቱ በኩር አማኑኤል ኢየሱስ ክርስቶስ ወይ እኛንም ከእናትህ እቅፍ እንድናይ ዓይናችን እንደ ኢሳይያስ አብራልን። አዎ ከመዕራይ ስብሐቲከ እምቅድመ ዓለማት ዘሃሎ መንጦላዕተ ዓይኔ ቅላ ወአብርህ ጸዳሎ ያለው ደራሲ ነው። የዓይናችን መጋረጃ ክፈትልን። ዘካርያስ በቤተ መቅደስ ያየህ የዘካርያስ ልጅ ደግሞ ጽንሱ ሆድ ውስጥ ሆኖ በእናትህ ማኅፀን ሆነ ክብርህን የተመለከተ ክርስቶስ ሆይ እኛን እንድናይህ ስለ ዘካርያስ ብለን ዓይናችንን አብራልን ብለን ነው ጾመ ነቢያት የምንጾሙ። መድኃኔዓለም ዓይናችንን ያብራልን፣ ከነቢያት ክብር ያሳትፈን፣ ክብራቸውን በላያችን ላይ እንደ ልብስ ይጨምርልን። ወንድሞቼ እህቶቼ የምንጾመው ለዚህ ነው። ይህን ጾም ስትጾሙ እንዲህ እያላችሁ እባክህ በቤተልሔም እንዳዩ ጌታዬ ሆይ እነሱ ዘመኑ ሳይደርስ የዘመን መጋረጃ ሳይጋርዳቸው አይተውሃል። እባክህ እኔ ግን አንተ ተወልደህ ደርሼም ዓይኔ ዕውር ነው፣ ዓይኔን አብራልኝ እባክህ፣ እንዳይህ እርዳኝ፣ ዓይኖቼ ማዳንህን አይተው እንድሞት እርዳኝ። በቤተልሔም የነበረው ስምዖን አንተን ታቅፎ ማዳንህን አይቶ እንደሞተ አይቼህ ለመሞት አብቃኝ፣ ዓይኔን ጉድ አታሳየውም ነው ምልምል ይገባል። ጉድ አይቶ መሞት ከባድ ነው ዘመዴ። ጉድ እያየን እኮ ነው ወንድም ወንድሙን እያረደው። ሰው እጁን በሰው ደም እየታጠበ አይደለም። ሰው ጨክኗል። የሰው ድምፅ ሰሚ ጆሮ አጥቷል። ሰው ረክሷል። ሞቶ መቀበሪያ አጥቷል። ውሎ ማደሪያ አድሮ መዋያ አጥቷል። ዓይናችን ጉድ አይቶ ከመሞት ያድን። ነቢያት ክርስቶስን እያዩ ሞቱ። ክርስቶስን እያዩት ሞቱ። እኛም ክርስቶስን አይተን እንድንሞት ክርስቶስ
ክርስቶስ ዘተወክፈ ነቢይ በስመ ነቢይ ክርስቶስን በነቢያት ያመነው ሰው እርሱ የኢሳይያስን ዋጋ ያገኛል፣ የኤርምያስን ዋጋ ያገኛል። ደስ አይላችሁ? የእግዚአብሔር ቤተሰቦች እኔና እናንተ እንደ ኢሳይያስ በመጋዝ አልተሰነጠቅንም፣ እንደ ኤርምያስ በድንጋይ አልተወገርንም፣ እንደ ሰለቱ ደቂቅ እሳት ውስጥ አልተወረወርንም። እንዲያው በነፃ ተጠምቀን በነፃ ቆርበን አስቀድሰን እንዲያው እስከ 9 ሰዓት ጧጡመን በመጋዝ የተሰነጠቀውን የኢሳይያስን ዋጋ ማግኘት አይገርማችሁም? ምሕረት እግዚአብሔር የነቢዩን ዋጋ አይ መንግሥተ ሰማያት፣ አይ ክርስትና፣ አይ የእግዚአብሔር ምሕረት በመጋዝ ሳትሰነጠቅ የኢሳይያስ አምላክ ብለህ ኢሳይያስን አክብረህ እግዚአብሔርን ስለጠራው የኢሳይያስን ዋጋ ሳይቀንስ ይሰጥሃል ብሎ ነው መድኃኒዓለም ተስፋ የሰጠን። ይህ የእግዚአብሔር ለጋስነት ነው። ሊቃውንቱ ሲናገሩ ያመሰጥሩታል። ፍጡር ከአንዱ ሲሰጥ ለአንዱ ሲሰጥ ከአንዱ ቀንሶ ነው። እግዚአብሔር ግን አያችሁ ነቢዩን ያከበረ የነቢዩ ዋጋ ያገኛል። ራሱን ኤርምያስን ያከበረ የኤርምያስ ዋጋ ከኤርምያስ ሳይቀንስ ለዚህ ሰው ይሰጠዋል። ይሄ የእግዚአብሔር አሰራር እኩል መንግሥተ ሰማያት የሚሰጠን ለመግባት ያውቃል እንጂ ኢሳይያስ የወርሳት መንግሥተ ሰማያትና እኔ የወርሳት መንግሥተ ሰማያት ልዩነት የላትም። ለመውረስ ከበቃው ዳዊት የሚወርሳትና እኛ የምንወርሳት አንድ ነው። ጳውሎስ ለፍቶ የወረሳት መንግሥተ ሰማያትና ፈያታዊ ዜማን በ3 ሰዓት ንስሐ ገብቶ የወረሳት መንግሥተ ሰማያት አንድ ነው። ይሄ የእግዚአብሔር ለጋስነት በነቢይ ስም የተቀበለ የነቢዩን ዋጋ ያገኛል። አምላክ ነቢያት የነቢያትን ያድነን። ጻድቁን በጻድቅ ዋጋ በጻድቅ ስም የተቀበለ የጻድቅን ዋጋ ያገኛል። በጻድቅን ዋጋ የጻድቁን ጻድቅ የተባለ አሁን በአንደኛው ትርጉማችን እስካሁን አንደኛው ላይ ያለን ጻድቅ የሚባለው ውስጥ ክርስቶስ ራሱ ነው። ጻድቅ ማለት እውነተኛ ማለት ነው። ጻድቅን በጻድቁ ስም መቀበል ማለት እውነተኛ የሆነ ክርስቶስን በጻድቃን ሃይማኖት ያመነው ሰው የጻድቃንን ዋጋ ያገኛል ማለት ነው። በጻድቃን ሃይማኖት እውነተኛውን እግዚአብሔር በአብርሃም መንገድ የተከተለው ሰው የአብርሃምን ዋጋ ያገኛል። እውነተኛውን እግዚአብሔር በእውነተኛው ነቢይ ስም በጳውሎስ ስም በጴጥሮስ መልክ በጊዮርጊስ በተክለ ሃይማኖት በቅድስት አርሴማ በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ መንገድ ያመነውና የተከተለው ሰው የጻድቁ የአቡነ ገብረ መንፈስ ቅዱስ ዋጋ ያገኛል። ቤተ ክርስቲያንን እውነተኛ ሃይማኖት የምንላት በዚህ የተነሳ ለምንድን ነው? እውነተኞቹ እንዳመኑት ነው የምናምነው። እውነተኞቹ ያመኑ ትክክለኛው ሃይማኖት የምንለው ለምንድን ነው? እውነተኞቹ የነገሩን ነው። እውነተኞቹ ለምሳሌ ማርቲን ሉተር የሚያምነውን አላምንም። የእምነት ድርጅት ስም አልጠራውም። እኔ ማርቲን ሉተር የማያምነውን አላምንም ነው ያልኳቸው። ማርቲን ሉተር ውሸታም ሰው አንድ ቀን ተቅለብልቦ ተስኖ ተቅለብልቦ ተሳለ። ድንገት መንገድ ላይ አውሎ ነፋስ ቢያስቸግረው ከዚያ አውሎ ነፋስ ልታደርግ መነኩሴ ይሆናል። እንደዚህ ያለ ስለት አትሳሉ። እሺ አደረገ የእግዚአብሔር ማርያም ነው ብሎ ተስላል እንዳትመነኩ ልጆችን አውጣኝ እንጂ መነኩሴ ይሆናል ሆነ አይባልም። ጓዴ ንጉሥና ቀላል መስሏል። ከባድ ገባና አቃተው። ካቃተው ንስሐ መግባት ነው ያለበት። ሰው መነኩሴ ብሎ ንስሐ መግባት ይችላል። ኃጢአት ከሰራ ንስሐ ገብቶ ምንኩስናውን መቀጠል ሌላ ነገር ነው። ሲያገባ ደግሞ አቅፈኛል ቢልስ ምን አለበት? አይ ኢየሱስ ክርስቶስ ተገልጦ ምንኩስና ነውር ነው ብሎኛል፣ በኢየሱስ ክርስቶስ መዳን ነው እንጂ እንትን የለም ብሎ አቅፈኛል ማለት ሲያቅተው ጊዜ አበምኔት እኮ ቢመክረው መስተካከል ሲያቅተው ጊዜ ተገለጠልኝ ብሎ ወጣ። እናሳ የማርቲን ሉተር ሃይማኖት ትክክል ነው። እናሳ ኦርቶዶክስ ግን
ኦርቶዶክሳውያን ይሰክራሉ፣ ኦርቶዶክሳውያን መጠጥ ይደግፋሉ፣ ኦርቶዶክሳውያን ይጠጣሉ። የማርቲን ሉተር ትምህርት ግን ከስካር ያወጣል። ኧረ እኔ በአጋጣሚ ባለፈው ይገርማችኋል ጀርመኒ ሄጄ ነበር እና የማርቲን ሉተር ትውልዱ እዚያ ያለውና እኔ እዚህ ሰው እያገር ማየት ፈልጋለሁ ብዬ 250 ኪሎ ሜትር አስነድቼ ሄድኩ። ይሄ የሚመጠብጠን ሰውዬማ የት ነው የተወለደ ብዬ ሄድኩ እና ሄጄ ማርቲን ሉተር መጀመሪያ ፕሮቴስታንት አድርጎ የለወጠው ሴንት አውግስቲን ገዳም አለ። ከገዳምነት ወደ ቸርችነት የለወጠው ይገርማችኋል። ቸርቹ ግቢ ውስጥ ውስኪ ይሸጣል። ጅባሉ የማያውቁት ሀገር ዶ ቆርበታል ተሞልኛ እኔም በዚህ ፓወርፖይንት ቢሆን አሳያቸው ነበር። ፎቶግራፉን አንስቸው በትቻል ኢትዮጵያ እንዳሳየው ጊዜ እኔ ይጠጣል፣ ቢራ ይሸጣል፣ ዋይን ይሸጣል። ይሸጣል አልኳቸው። አዎ ይሸጣል። ሊገዛቸው መዝባቸው ፎቶ ማንሳት ይቻላል ይቻላል አሉ። ገዳሙን አካባቢያችሁ? አዎ ግቢው ውስጥ ቸርች ውስጥ ይሸጣል። ምንድነው እዚህ መጥቶ ጻድቅ መሸጥ? ኦርቶዶክስ እንደዚህ ውሸታም ነው። ማርቲን ክርስቶስ አላየው። ክርስቶስን ያዩት አብርሃም፣ ይስሐቅ፣ ያዕቆብ ከዚያ በኋላ ደግሞ ሐዋርያት፣ ከዚያ ሰማዕታት፣ ከዚያ ጻድቃን። እኔ ካቃተኝ ኃጢአት ካሸነፈኝ ስጋዬ እምቢ ካለኝ ንስሐ እገባለሁ እንጂ ኃጢአቴን ሕግ አድርጌ አላመጣሁም። ኃጢአቴን ሕግ አድርጌ አላመጣሁም። የሚያዋጣን የጻድቃን ጎዳና ነው። የውሸት ጎዳና ያዋጣል። አብርሃም ባገኘበት ክርስቶስ ይገኛል። ጳውሎስ በሄደበት ይገኛል። ኧረ ድፋት አይደለም፣ ስግደት አይደለም፣ ጾም አይደለም፣ ዋሻ መግባት አይደለም፣ ምን አይደለም። ማን ያለ እንደሱ? ቅዱስ ጳውሎስ ክርስቶስን ሲያገለግለው እንትን ነበር። ብዙ ጊዜ መብል በማጣት እንቅልፍ በማጣት ብዙ ጊዜ በመገረፍ ባህር ውስጥ ተጥሎ በማደር በድንጋይ በመወገር በመገረፍ በመሰቃየት በመሰደድ በመራብ ብርድ በመመታት ወዲያ ወዲህ በመንገላታት በመታሰር አንስቶ በመጾም በራስ ፍልጠት በሆድ ቁርጠት በበሽታ በመሰቃየት ይሄንን ሁሉ እያደረገ ቅዱስ ጳውሎስ አግኝቶ ክርስቶስ ያለ ስቃይ አይገኝም አላልኩም። ክርስቶስ ስላለልኝ ጾምና ጸሎት ስግደት ይቅርብኝ መከራ አይንካኝ ማለት ግን ኦርቶዶክሳዊ አይደለም። ጻድቁን በጻድቁ ስም እውነተኛውን እግዚአብሔር በእውነተኛ ሕይወት ያገለገሉት ያገኙታል። በእውነተኛ ሕይወት ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። አሁን እኛ ስለዚህ እውነተኛውን እግዚአብሔር በውስጥ በእውነተኞች መንገድ እንከተላለን። ስለዚህ የእግዚአብሔር ቤተሰቦች አሁን ዛሬ የጻድቁ የአቡነ ገብረ መንፈስ ቅዱስ መታሰቢያ አይደለም? ለምንድን ነው የአቡነ ገብረ መንፈስ ቅዱስን መታሰቢያ የምናከብረው? አቡነ ገብረ መንፈስ ቅዱስ ምንድን ናቸው? ጻድቅ በሉ። ጻድቅ ማለት ምን ማለት ነው? አቤት እውነተኛ ማለት እውነተኛ ማለት በሮሜ መልእክት ላይ ጻድቅ የለም አንድም እንኳን ጻድቅ የለም የሚል ጥቅስ እየጠቀሱ የሚከራከሯቸው ሰዎች ታገኛለህ። ጻድቅ የለም፣ ሁሉም በድለዋል፣ ሁሉም ረክሰዋል፣ ሁሉንም ከሰናቸዋል፣ ጉልበታቸው እንደተከፈተ መቃብር ነው ይላል። ጻድቅ የለም ይላል። ስለዚህ ጻድቃን የሚባል ነገር የለም ይሏቸዋል። ጻድቅማ አለ እንጂ ጻድቅ የለም። ኖህ ጻድቅ ነበር፣ ሄኖክ ጻድቅ ነበር ይላል ቅዱስ ጳውሎስ ራሱ መልሶ ደግሞ አብርሃም በስራው ጸደቀ ማለት እኮ ጻድቅ ነው ማለት ነው። አብርሃም በእምነቱ ጸደቀ ማለት አብርሃም ጻድቅ ነው ማለት ነው። ጻድቅ የለም ያለበት ምክንያት ክርስቶስ ተወልዶ እንዲያድነን ምንም ሰው አልነበረም። አዳምን ለማዳን የበቃ ጽድቅ ያለው አልነበረም። ሁሉም እርግማን ነበረባቸው ለማለት ነው እንጂ ደግ ሰው የለም፣ ጻድቅ እውነተኛ ሰው የለም ማለት አይደለም። ጻድቃን ነበሩ። ስለዚህ እግዚአብሔር ጻድቅ ነው።
በጻድቃን መንገድ የሄዱ ሰዎች እግዚአብሔር ያገለግሉታል። ቅዱስ ጳውሎስ ዕብራውያን ምዕራፍ 11 ላይ ጻድቃን ሁሉ የዘረዘረልን በእነሱ መንገድ እግዚአብሔርን እንከተለው ለማለት ወግነ ሰማዕት ከመዛውድነ ከመደመና እንደ ደመና የሚከቡን እነዚህ ምስክሮች አሉን። እነዚህ ምስክሮች አቁመን ወንድነው ለፍጹም መላክነ የእምነታችንን አበጋዝ ክርስቶስን እንከተለው። ዕብራውያን ምዕራፍ 12 ላይ እነዚህ ምስክሮች አቁመን የእምነታችን ራስ ክርስቶስን እንከተለው። እንደማን ምስክር አቁመን? መንገድ የጠፋው ሰው ፖል እያየ መብራት እያየ ምልክት እያየ ዛፍ እያየ ወንዝ እያየ እንደሚከተል ክርስቶስን ስንከተል የምናያቸው የመንገድ ምልክቶቻችን እና አቡነ ገብረ መንፈስ ስሳለምና ስሳልምሳ ያቺ ባህል ሲላቸው ጌታዬ ምን አበላቸዋለሁ? ምን አበላቸዋለሁ? የእግርህን ትቢያ ልሰው ይኖራሉ። ለምን የሚያዝኑ? ለአንበሳ ለነብር የሚያዝኑ፣ ለምድር የሚያዝኑላት ገብረ መንፈስ ቅዱስ ለቆሙባት ምድር የሚያዝኑ፣ ለቆሙባት ምድር። ጻድቁ አቡነ ገብረ መንፈስ ቅዱስ ልብስ የላቸውም። ክርስቶስን በፍጹም ልባቸው የተከተሉት ነው። እግዚአብሔርን በፍጹም ኃይል፣ በፍጹም ልብ፣ በፍጹም ሕሊና፣ በፍጹም ሰውነት ውደደው። በፍጹም ሕሊና ማለት ሕሊና ዘወር ሳይል እኮ ነው። ዘወር ሳይል ዓይናቸውን ሊጠጣ አሞራ ሲመጣ እንደዚህ አድርገው በእጃቸው ያላስወገዱ ለምን ይመስላችኋል? ሕሊናቸው እግዚአብሔርን ከማሰብ እንዳያቋርጥ እኮ በፍጹም ሕሊናቸው የወደዱት ያለ ልብስ በፍጹም ሰውነታቸው ጌታዬ ኢየሱስ ክርስቶስ ተደበደቡ። በሰንሰለት ሰውነታቸውን እያሰሩ እኔ ሊቸንክሩኝ ጌታዬ እያሉ ያሰቡት ሲናዙ ለምድር የሚያዝኑላት ክርስቶስን በፍጹም ልባቸው ስለተከተሉ እናቱን፣ አባቱን፣ ወንድሙን፣ ልጆቹን ለእኔ ሲል የተወ 100 እጥፍ ይቀበላል አላለም ጌታ ብሏል። አዲያ አቡነ ገብረ መንፈስ ቅዱስ ስንት እናት አላቸው? አንዲት። ስንት አባት አላቸው? አንድ። ዘመድ ቢኖራቸው 10 15። ግን ጻድቁ አቡነ ገብረ መንፈስ ቅዱስ ቤተሰቡን ጥለው ክርስቶስን ስለተከተሉት ምርሃን ጊዜ ወፍኖ ተከንተባቸው አሁን መንገድን ምራኝ እያሉ ከግብፅ ኢትዮጵያ ተንከራተው ስለተከተሉት እግዚአብሔር 100 እጥፍ መላእክት ገብረ መንፈስ ቅዱስን እንዲጠብቋቸው አደረገ። ስለዚህ ምድረ በዳ ላይ ሲኖሩ ልብስ ስላልነበራቸው የቆሙበት ቦታ ላይ ዝናብ አይዘኑ ነበር እና ዝናብ ስለማይዘን አይ ምድሪቱን በኃጢአት ያስጠማዋት ብለው ሸሻ ይሉላታል። ከዚያ በኋላ ምድሪቱ ትጠጣለች። ኢትዮጵያ ለምድር የሚያዝኑ ሰዎች የነበሩባት ሀገር ነው። ዛሬ ደግሞ ለሰው የሚያዝኑ ጠፋል። ርኅራኄን የሚያስተምሩን የወንጌል መንገደኞች፣ የወንጌል መሪዎች ክርስቶስን መከተል እንደማን ነው? እንደ ገብረ መንፈስ ቅዱስ ነው። ሌት ተቀን እየጸለዩ ጌታዬ ኢየሱስ ክርስቶስ የምትርበኝ አንተ ነህ፣ የምትጠማኝ አንተ ነህ፣ እንጀራ ለምኔ፣ አባቴ አንተ ነህ፣ እናቴ አንተ ነህ፣ ሀገሬ አንተ ነህ፣ መኖሪያ አንተ ነህ፣ ልብሴ አንተ ነህ፣ ልብስ ለምኔ ጌታዬ ብለው የሚከተሉት ማምለክ እንደ ገብረ መንፈስ ቅዱስ፣ መኖር እንደ ገብረ መንፈስ ቅዱስ፣ ንጹሕ መሆን እንደ ገብረ መንፈስ ቅዱስ፣ ምስጋና የማይፈልጉ ገብረ መንፈስ ቅዱስ፣ ድውይ ፈውሰው እንዳይታወቅባቸው የሚሸሹት ትሕትና እንደ ገብረ መንፈስ ቅዱስ። እንደዚህ አድርጎ እንደ ገብረ መንፈስ ቅዱስ የተከተለው ጌታ ምን ብሎ ነበረ? ራሱን ለባልንጀራው አሳልፎ ከመስጠት በላይ ከዚህ የሚበልጥ ፍቅር የለም ማለት የማቴዎስ ወንጌል ምዕራፍ 13 ላይ ሲነግር ምዕራፍ 15 ላይ ይቀርባል። ምዕራፍ 15 ራሱን ለባልንጀራው አሳልፎ ከሚሰጥ ሰው በላይ ፍቅር የለም። ይሄ ሰው እኔን ይመስለኛል አለ። ታዲያሳ አቡነ ገብረ መንፈስ ቅዱስ ኢትዮጵያ ውስጥ መጡና ምን አሉ? የኢትዮጵያን ሰዎች ካልማርክልኝ አልወጣም ባህር ውስጥ። ፍቅር እንደማን ነው? እንደ ገብረ መንፈስ አገር ካልማርክልኝ አልወጣም የሚሉ ፍቅር እንደ ገብረ መንፈስ ቅዱስ፣ ጾም እንደ ገብረ መንፈስ ቅዱስ፣ ትሕትና እንደ ገብረ መንፈስ ቅዱስ፣ ራስን ባዶ ማድረግ እንደ ገብረ መንፈስ ቅዱስ፣ እግዚአብሔርን ማገልገል እንደ ገብረ መንፈስ ቅዱስ፣
ሳያዩ ማመን እንደ ገብረ መንፈስ ቅዱስ። አብርሃምን በሰው አምሳል የተገለጠ አምላክ 3 ሽማግሌ ሆኖ ተገልጦላቸው እንደ ገብረ መንፈስ ቅዱስ። እባክህ አንተ ሽማግሌ ዘን እንዲሁ በትህትና አዝለው የሚጓዙ ሰው የማይመርጡ ትሁት ገብረ መንፈስ ቅዱስ ናቸው። ክርስቶስን እንደ ገብረ መንፈስ ቅዱስ የተከተለ ሰው የገብረ መንፈስ ቅዱስን ዋጋ ያገኛል። እስቲ በሉ ክርስቶስን በሉ። በገብረ መንፈስ ቅዱስ መንገድ ያገለገለ የገብረ መንፈስ ቅዱስን ዋጋ ምን ይላል? ያገኛል። የመጨረሻው ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ነቢይን በነቢይ ስም ማለት ምን ማለት ይመስላችኋል? አሁን ደግሞ ነቢያትን ጻድቃንን በክርስቶስ ስም የተቀበሉ እስኪ በሉ ነቢያትን በሉ ጻድቃንን በክርስቶስ ስም የተቀበለ ጌታችን ኢየሱስ ክርስቶስ ነቢይ ተብሎ ሲጠራ ሁሉን አዋቂ ማለት ነው። ነቢያት ነቢይ ተብሎ ሲጠሩ ደግሞ መምህራን ማለት ነው። የተለያየ ትርጉም ያለው እሱ ሁሉን ስለሚያውቅ ነቢይ ይባላል። ክርስቶስ ጻድቃንን በክርስቶስ ስም የተቀበለ ሰው የጻድቃንን ዋጋ ክርስቶስ የሚያወርሳትን ዋጋ ያገኛል። ጻድቃንን በክርስቶስ ስም ገብረ መንፈስ ቅዱስን የማገለግላቸው ለምንድን ነው? የማን ተላላኪ ናቸው ብዬ ነው? የክርስቶስ ብዬ እና እንግዲያ ምን ብዬ ነው የማከብራቸው? ገብረ መንፈስ ቅዱስ አምላክ እንላለን፣ ተናገሩላችሁ። ፈጣሪ እንላለን፣ እናመልካለን፣ አናመልክም። ገብረ መንፈስ ቅዱስ የክርስቶስ ለባሴ ክርስቶስ ክርስቶስን የለበሱ እዚሁ ማቴዎስ ወንጌል ምዕራፍ 10 ላይ ምን አለ? እናንተን የተቀበለ እኔን ይቀበላል። ለምን? ጻድቃን ማለት ክርስቶስን የለበሱ ማለት ነው። እንዲህ አላለንም ቅድም? ዮሐንስ ወንጌል ማቴዎስ ወንጌል ምዕራፍ 16 ላይ ምዕራፍ 10 ላይ ምዕራፍ 10 ቁጥር 24 ጀምሮ የኔ ሊሆን የሚፈልግ ሰው ካለ ራሱን ይካድ። ራሱን ይካድ ማለት ለራሱ መኖር ያቁም። ሰው የራሱን ፈቃድ ሲጨርስ እግዚአብሔር በሱ ላይ ያድራል። እግዚአብሔር ሲረፍ አሁን አለ ቅዱስ ጳውሎስ አንተ ያለው ወበሕይወተ ክርስቶስ አለው ዕብራውያን ምዕራፍ ገላትያ ምዕራፍ 2 ቁጥር 20 ገላትያ ምዕራፍ 2 ቁጥር 20 ላይ እኔ አሁን በሕይወት የለውም በእኔ የሚኖረው ክርስቶስ ነው ይላል። እኔ ሙቻለሁ በእኔ የሚኖር ክርስቶስ ነው። ጻድቃን የራሳቸውን ፈቃድ ሲገሉት የክርስቶስ ፈቃድ በእነሱ መኖር ይጀምራል። አሁን የጻድቃን የአቡነ ገብረ መንፈስ ቅዱስ የአቡነ ተክለ ሃይማኖትን በዓል ስናከብር ክርስቶስን ለብሰው ወደኛ ስለሚመጡ ክርስቶስን ለብሰው ወደኛ ይመጣሉ። በብሉይ ኪዳን ታቦት ሲመጣ እግዚአብሔር በታቦቱ ላይ ይመጣ እንደነበረ ዛሬ ደግሞ ታቦት ሆነው የሚመጡት እነዚህ ጻድቃን ናቸው። ስንጠራቸው ክርስቶስን ለብሰው ነው የሚመጡት፣ እርቃናቸውን አይደሉም። የገላትያ መልእክት ምዕራፍ 3 ላይ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። እነዚህ ቅዱሳን ጽድቅ እየሰሩ ክርስቶስን ለብሰው ስለሚያበሩ ገብረ መንፈስ ቅዱስ ስም የሚመጣ በሳቸው ላይ አድሮ መድኃኔዓለም ነው። ተክለ ሃይማኖት ስም ለብሰውት የሚመጡ ክርስቶስን የክርስቶስን አገልግለው የሞቱ ረጎበዝ በመጽሐፍ ቅዱስ እንኳን እግዚአብሔርን ያገለገለ ሰው እግዚአብሔርን ያገለገለ ዕቃ ክብር አለው። እግዚአብሔርን ያገለገሉ ናቸው እነዚህ። ለዕቃ ቤት ዕቃውን ተጠንቅቀህ አኑሮታል ሙሴ። መጫሪያውን አኑረው፣ ገሉን አኑረው፣ ድስቱን፣ ኩስኩስቱን፣ ጭልፋውን በተከበረ ቦታ አኑረው ብሎታል። እነዚህ እግዚአብሔርን የተሸከሙ ምርጥ ዕቃዎች ናቸው። እነዚህን ስናከብር እግዚአብሔርን እናከብራለን። በመጨረሻ የምነግራችሁ ሌላ ብናጣ ቀዝቃዛ ውሃ ስለ አምላከ ገብረ መንፈስ ቅዱስ ስለ አምላከ ተክለ ሃይማኖት ብለን እንሰጣለን። ለምንድን ነው ቀዝቃዛ ውሃ ያለን ጌታ? ቀዝቃዛ ውሃ ያለን ማር ስጡ ቢለንስ ስንቱ ማር ያገኛል። ፍሪዳ በሉ ቢለንስ ስንቱ ፍሪዳ ያገኛል። ወርቅ ስጡ ቢለንስ ስንቱ ወርቅ ያገኛል። ብር ስጡ ቢለንስ ስንቱ ብር ያገኛል። ግን ቀዝቃዛ ውሃ ድሃም ያገኛል። ክርስቶስ ሰውን ለመማር ሰው ካለው ዝቅተኛ ሀብት ድረስ ይወርዳል ማለት ነው ትርጉም። ቀዝቃዛ ውሃ የሰጠ ማለት ሰው ያለውን ምንም ነገር ለእግዚአብሔር ይዞት ከመጣ መንግስቱን ይወርሳል። መንግስተ ሰማያት ባለን ነገር የምንወርሳት ነው። ባዶችንን የምንወርሳት አለ። ውሃ ሽታ የለውም። ባዶ የሆነ ህይወቱን ይዞ እንኳ ቢሆን የመጣ የጻድቁ ገብረ መንፈስ ቅዱስ አምላክ እርዳኝ ብሎ የመጣ ሰው
እንደ ውሃ ባዶ ቢሆን እንኳን መዓዛ ባይኖረው እንኳን መንግስቱን ይወርሳል። መጨረሻው ትርጉም ግን ቅዱስ ቄርሎስ እንደተረጎመው ሰው ዓይንና ጆሮውን እጅና እግሩን ቆራርጦ እንኳን በሰማዕትነት መከራ ቢከፍል በመንግስተ ሰማያት ከሚያገኘው ዋጋ አንፃር አይዟችሁ መከራችን ሁሉ ቀዝቃዛ ውሃ ነው። መንግስተ ሰማያት የምናገኘው ክብር ብዙ ነው። ጊዮርጊስ ከሁለት ቢፈለጥ ዓይኑን ቢያወጣ በመንኮራኩር ቢፈጭ እንኳን ከመንግስተ ሰማያት አንፃር እንኳን የኛ መከራ የሱን መከራ ቀዝቃዛ ውሃ እንደመስጠት ነው ማለት ነው። ትንሽ ነገር ሰጠን ትልቁን መንግስተ ሰማያት ሊያወርሰን ለድህነት ምክንያት የሚፈልግልን ቸር አምላክ ኢየሱስ ክርስቶስ ለሱ ለባሕርይ አባቱ ለአብ ለባሕርይ ሕይወቱ ለመንፈስ ቅዱስ ዛሬም ዘወትር ለዘላለሙ ክብር ምስጋና ይሁን። አሜን። ይቆያል።